ሰላም የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ሁላችሁም ስለምታበረታቱን ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰባችሁ አድርጉን። በቅንነት ላይክ እያረጋችሁ ለፉ። እንግዲህ ምሳሌ 121 ይዘን መጥተናል። እንግዲህ ያው ማህሌት እንደተለመደው ቅድስትና መድብል እየተነጋገሩ ያለው ሁሉ ጠቅላላ በር ላይ ቆማ እያዳመጠች ነበረ ማለት ነው። እንግዲህ መድብል ለቅድስት መልሶ ብሩኬ ከማህሌት ጋር እንደዚህ አይነት ነገር ወይም አብሯት ካደረ መልሶ እንደዚህ አይነት ነገር ስህተት ከፈጸመ አንቺ ቀጥታ ወደ ቤትሽ እኔ ነኝ ምሸኝሽ፣ በዛ ላይ ደግሞ እሱ ሳይሆን አንቺ ሳትሆኝ ቀድሞ እሱ ነው የሚወጣ ከዚህ ቤት በማለትም እንግዲህ ይሄ እየተነጋገሩ ነበረ ማለት ነው። መድብልና ቅድስት እንግዲህ ማህሌት እንደተለመደው በሩጋ እንግዲህ የአንዳንዱ የሚያወሩትን ሁሉ ተለጥፋ እየሰማች ነበረ ማለት ነው። እንግዲህ በጣም እንግዲህ ከባድ ነው ቤተሰብ ማለት ነው። እንግዲህ ቅድስት ብሩክ እንግዲህ ያገባታል፣ ሰርጓ በቅርብ ቀን ነው ብለን ነበረ ሁላችንም እንጠብቅ ማለት ነው። እንግዲህ ማህሌት መጣችና እንግዲህ ሌላ ነገር ወደ ሌላ ተለውጠዋል። እንግዲህ ብሩኬ መራሱ በፊት ቅድስት ነበረ እንትን ሚል አብዛኛው ጊዜ፣ አሁን ግን ወደ ማህሌት ተቀይረዋል ማለት ነው። ወደ ማህሌት ተቀይሯል ብሩክ ራሱ ማለት ነው። እና በጣም ቤተሰብ እኔ በጣም ነው የገረመኝ። እንዴት ብሩክ ራሱ ሌላው ቢቀር ብሩክ ቅድስት ማለት እኮ ያ ቤት ላይ ብዙ መስዋዕትነት ከፍላለች። ለምሳሌ ብሩኬ እንደዛ ሲሆን ምሳሌ እንደዛ ታማ እና በጣም በጣም ብዙ መስዋዕትነት ነው እንግዲህ የከፈለችው ቅድስት ማለት ነው። አሁን ግን ያው ታውቃላችሁ በጣም እኮ ነው የሚገርምና በምን እንደሰለለችው በምን ወደ እሷ እንደቀየረችው ማህሌት ብሩክ አይታወቅም። አሁን ብሩኬ ወደ እንግዲህ ማህሌት ተቀይረዋል። ለምንድን ነውስ ገፍትረሽ እንደዚህ የምትጥያትስ? ለምንድን ነው አንቺ ማትታዘዥ? ለምንድን ነው ታዛዥ ማትሆኝ? እያለ እንግዲህ ብሩክ የራሱ እንግዲህ እሷን ቅድስትን እያመናጨቃት ይገኛል። ቅድስት ደግሞ እንግዲህ ካልሆነ እኔ ጋሽ ወደ ሀገሬ እንድሸኘኝ ይፈልጋሉ በማለት ነበረ ብዙ ጊዜ የጠየቀችው። እሱ ግን ለምን እዚህ ብትሰሪ አይሻልሽም ወይ በማለትም፣ ቅድስት ግን እንደዚህ የቤት ሰራተኝነት ሆና መቀጠል አትፈልግም ነበር። እንግዲህ ቅድስት በጣም ነበረ ብሩክ የምታፈቅረው። ብሩክ ግን ይኸው እስካሁን ድረስ ምንም ነገር አልተረዳትም። አርፎ ተርፎ ያው እንደተለመደ እኔ እንደ ቤት ሰራተኛ ሆኜ እሰራለሁ በማለት ነበረ ማህሌት ተመልሳ እዛ ቤት የገባች። ይሄም ደግሞ ያደረገው መድብል ነበረ። አንቺ አንዴ ሳላ አንዴ መኝታ ቤት እዛ እያልሽ ሳይሆን በስነ ስርዓት ስራ እንድትሰሪ አርፈሽ ስራሽን እንድትሰሪ ብሎ ነበር እዛ ቤት ብሩኬ ላይ ያስገባት ማህሌት። አሁን ግን እኔ እንደ ድሮ እማቤት ሆኜ መቀመጥ እፈልጋለሁ፣ አንቺ ግን የቤት ሰራተኛ ነው፣ ምንም ለውጥ የለውም። ድሮም ሰራተኛ ነሽ፣ አሁንም ሰራተኛ ነሽ። አርፈሽ እኔን በስነ ስርዓት ታዛዥ ምትሆኝ ከሆነ ትሆኛለሽ፣ አለበለዛ ስራሽ ማሰሪ ከሆነ ግን ደሞዝሽ ሰጥቶሽ ያባረረሻል ብሩኬ፣ እንዲያባረርሽ አደርጋለሁ ብላ እያስፈራራቻት ትገኛለች። በጣም ቤተሰብ በጣም በጣም እኮ ይገርማል ማለት ነው። እንግዲህ በዚህ ልክ ማለት ማህሌት በዚህ ልክ እንግዲህ ያልታሰበ ነገር እኔ መጀመሪያ ብያለሁ። እዛ ቤት ከገባች ወደ ሌላ ነገር ነው የምታደርግ ብያለሁ። እንግዲህ ብሩኬ ወደ ራሷ ቀይረዋለች ማህሌት። ከአሁን በኋላ እንግዲህ የሰው ንብረት የኔ ንብረት ነው ብሎ ሞገረር መቆም አለበት። ከአሁን በኋላ ታቆሚያለሽ። ብሩኬ የኔ ባለቤት እንጂ ያንቺ ምንም አይደለ። አንቺ ሰራተኛና ሰራተኛ ነሽ። አርፈሽን ስራሽን ስሪ በማለትም እንግዲህ ለዚህ ያክል እንግዲህ አስፈራርታታለች ማለት ነው። እንግዲህ ሁላ ቅድስት ያደረገችው እንግዲህ መድብል ከዚህ በፊት ያው ሰምተናል ሁላችንም። ብሩኬ የመሰለ ሰው አያምልጥሽ፣ ብሩኬ በጣም መልካም ሰው ነው እና ሌላ ሰው ከምታገቢ ብሩኬ ብታገቢ ይሻላል በማለትም እንግዲህ እሷም ቅድስት በጣም ስለምታፈቅረው መድብልም እንደዛ ሲላት በተስፋ ነበረ የእውነት ቤተሰብ ማለት ነው። እና ያው ቅድስት ደግሞ በጣም ነው የምትወደው ብሩክን ማለት ነው።
አሁን ግን በመጨረሻ ማህሌት ገባችና ነገር ሁሉ ያሁላ የታቀደ ሰርግ ያሁላ እንግዲህ ብሩኬ ቅድስት ያገባታል ብለን ሁላችንም እንግዲህ ነበረ የምንጠብቅ። አሁን እንግዲህ ማህሌት ገባችና በአንድ ጊዜ ሁሉም ነገር እንደሌለ ነገር ሁሉ እንደሌለ አድርገዋለች። እንግዲህ ብሩኬም እንደነገርኳችሁ በጣም ተቀይረዋል። በጣም ቅድስት ድሮ ብሩኬ ሲያነጋግራት እንዲህ አልነበረም። በንግግሯ ራሱ ቅድስት ራሱ በስነ ስርዓት ራሱ እንትን አይላትም። የሚያናግር አብዛኛው እንግዲህ ወደ ማህሌት ነው ማለት ነው። አብዛኛው የሚያመነ እንግዲህ ወደ ማህሌት ያመን እንትን ይላል ያደላል ለማለት ፈልጌ ነው። እና በጣም ነው እኔ ራሴ በጣም ነው የገረመኝ ማለት ነው። እና እንዴት በዚህ ልክ ሰው እንዴት የሰው እንትን ይረሳል? እንግዲህ ቅድስት ለምሳሌ በጣም ብዙ መስዋዕትነት ከፍላለች። ምሳሌ እንግዲህ ታማ ውጭ ሀገር ይዟ ሲሄድ ብሩኬ እንግዲህ ይህ ሁላ እንግዲህ መስዋዕትነት የከፈለች ቅድስት ናት። እስከሚመጣ ቤቱ ጠብቃ እሱ ሲታሰርም ደግሞ እንደዛ ዝና አስሮትም ደግሞ እንደዛ ሲሰቃይ እሷ ናት እንግዲህ ምሳሌን ይዛ ትምህርት ቤት ይዛት እየሄደች የሚያስፈልጋት እየሰራችላት እንግዲህ ሁሉ መስዋዕትነት እየከፈለች የጠበቃችሁ ማለት ነው። አልፎ ተርፎ እንኳን ሲያሳክም ብር አንሶት እንኳን ብሩክ እንግዲህ ለምሳሌ መታከሚያ እንግዲህ ግራ ሲገባው ያው ቅድስት ናት ያጠራቀመችው ደሞዝ አንስታ የሰጠችው ማለት ለዚህ ያክል እንግዲህ መልካምና ቅን ሰው ናት ቅድስት ማለት ነው። እና ያ ሁላ ተረስቶ አሁን እንግዲህ ልክ ያው እንደተለመደው ስትገባ ማህሌት ነገር ሁላ እንደሌለን ሆነዋል ማለት ነው። እና በጣም ቤተሰብ እኔ በጣም ነው እንግዲህ እንጃ በጣም ምን ብዬ ልንገራቸው። አሁን ራሱ መድብል ማለት ነው ያው የቤቱ ምስክር ስለሚያስፈልገን፣ ስለዚህ ማህሌት እስከዛ እዚህ ትቀመጥ፣ አንቺ ደግሞ እስከዛ ድረስ ታገሺ ብሎ እንግዲህ አሁንም መድብል እየለመናት ይገኛል። ታገሺ፣ መታገስ ጥሩ ነው። የታገሰ ሰው ብዙ ነገር ያገኛል። እና ቅድስት ታገሺ ብሎ እንግዲህ መድብል ነው። እሷ መጀመሪያም እኮ ሊሄድ ብላ ነበረ። ይሄ ነገር መልሶ ብሩኬ ከማህሌት ከከተኛ ወይም ሌላ ነገር እንደዚህ ድጋሚ ስህተት ከፈጠረ እሱ ሳይሆን አንቺ ሳትሆኚ ከዚህ ቤት እሱ ይወጣል ብለዋል ማለት ነው። እንግዲህ አስቦ ማለት ነው እሱ ነው የሚወጣ ከዚህ ቤት የሚወጣ እሱ ነው፣ አንቺ አይደለሽም እንግዲህ ብለዋል። እንግዲህ ቤተሰብ በጣም ነው እንግዲህ የሚከብድ ማለት ነው። እንግዲህ ችግር የለውም መድበል እታገሳለሁ፣ እኔ የትም አልሄድም፣ የት መሄጃ አለኝ ብለህ ነው። በጣም አሪፍ፣ አንቺ የከፈልሽ ዋጋ መልሶ እንደሚከፍልሽ እናውቃለን። ቆይ እሰራልሻለሁ ብላ በር ላይ ተለጥፋ እያንዳንዱ ሰምታለች። እንግዲህ መድብልና ቅድስት እየተነጋገሩ የነበረው ሁሉ ጠቅላላ ሰምታለች ማለት ነው። እና ቅድስት እንግዲህ ግን ቅድስት ያው መልሳ አይምሮዬ ላይ የተቀረጸ እሱ ነው እና መድብል እኔ ድጋሚ ከማህሌት ካተኝቶ ብሩኬ ባዮስ ብላ ስትጠይቀው ይሄ ነገር እንዳትደግሚው እንዲህ አይነት ነገር እኔ መጀመሪያ ነግሬሻለሁ እና አሁን እኔ በጣም ደክሞኛል ገብቼ ልተኛ እና አይዞሽ፣ ይሄ ነገር አታስቢ፣ ከጭንቅላትሽ አውጪ፣ አንድ ነገር ካደረገ እኔ ነኝ ከአሁን በኋላ ብሎ እንግዲህ መድብል እንግዲህ በጣም እንግዲህ ለምኗታል እንጂ ቅድስት በቃ ልሂድ ሸኘኝ፣ በቃ ወደ ሀገሬ ልሂድ ብላ አልነበረ ማለት ነው። እና ያ ብሩክ ደግሞ ምንም በቃ ሁሉም ነገር ወደ እሷ ስለገለበጠችው እኔ በምን እንዳሳመነችው አላቅም፣ በምን ወደ ራሷ እንዳደረገችው አላቅም ማለት ነው። እና እንዶ በጣም ነው እንግዲህ የተሰማት ማለት ነው። እና ይህ ነገር ድጋሚ ያደረገው ከሆነ አይዞሽ፣ ምንም ነገር አታስቢ፣ እርምጃ መወስድ እኔ ነኝ እና ይሄ ነገር በእኔ ጣዩ፣ ግባና እረፍት አድርገሽ በቃ በማለትም እንግዲህ መድብልም ደክሞኛል ከውጭ ስራ ውዬ ነው የመጣሁ ሲል እሺ ገብተህ ተኛ ምናምን ብላ እንግዲህ መድብል ገብቶ ተኛ። ከዛ በኋላ ደግሞ ማህሌት መጣች። እንዴት እንደሚያምርባችሁ ብታይ በማለት ምንድን ነው የሚያምር? ምን እያልሽ ነው የምታወሪው? አንቺ ግን ወይዘሮ መባል ገና አላማረሽም ወይስ እንዴት ነው ነገሩ? ወይዘሮ እኮ መባል ከክብር ጋር ሲሆን እንጂ ዝም ብሎ እንዳንቺ አይነት ሰው አይደለም በማለትም እንግዲህ
ይኸውልሽ የኔ ቆንጆ ሴት ልጅ እድሜዋ ከሄደ በኋላ ፈላጊ የሚባል የላትም እና በጊዜ የራስሽ መሰል ፈልገሽ ብታገቢ ጥሩ ይመስለኛል። እድሜሽ ከሄደ ምንም ዋጋ የለሽም እያለች እንግዲህ ሞራሯ ለመንካት ማለት ነው እንግዲህ ቅድስትን ማለት ነው እንግዲህ ደግሞ ደግሞ ያልኩሽ ደግሞ የሰው ባል ላይ ችክ ማለት ጥሩ አይደለም። የራስሽ ነው ያልኩሽ። ስለዚህ ያው ማለቴ ብሩኬ የኔ ነው ማለት ነው። ስለዚህ አንቺ የራስሽ የሆነ ሰው ፈልገሽ በጊዜ ብታገቢ የተመረጠ ይሆናል። እድሜ ቆሞ አይጠብቅም። በኋላ እድሜሽ ከሄደ ማንም ፈላጊ አይኖርሽም በማለት ለቅድስት እንግዲህ አይ ማህሌት ማለት ነው እንግዲህ ለዚህ ያክል ቆይ አንቺ ግን ስራ የለሽም? አዎ የለኝም ውዱ ባሌ እስከሚመጣ ድረስ ምንም ነገር የለኝም። ያው እኔ እንዳየሽኝ ፏ ብዬ ዘነጥ ብዬ ነው እንግዲህ የምጠብቀው። እሱ ማን መሰለሽ ብሩክ ነው ብላ እንግዲህ ነግራታለች ማለት ነው። ከሱ ጋር ነው እንግዲህ አብሬ ከሱ ጋር ስቀመጥ እረፍት ይሰማኛል። እሱም ባሌ ብሩክ እያለች እንግዲህ ደጋግማ ስለ ብሩክ እንግዲህ እያወራችላት ትገኛለች። ያ ምንድን ነው እንግዲህ ብሩክ ያንቺ እንዳልሆነ ማወቅ አለብሽ እያለቻት ትገኛለች ማለት ነው። ብሩኬ ለአንቺ ሳይሆን የኔ የማህሌት ባል ነው። ድሮም አብሬው ነበረ ምኖር፣ አሁንም አብሬው ለመኖር ተመልሼ ያለው። አንቺ ድሮም ሰራተኛ ነበርሽ፣ አሁንም ሰራተኛ ነሽ። ስለዚህ ያለሽ ነገር እኔን ማስተናገድ፣ ስራሽን በአግባቡ መስራት፣ እኔን መታዘዝ ከዛ በቀር ግን ሌላ ነገር አያስፈልግም። ካልሽም ደግሞ እድሜሽ ጊዜ ሳይሄድ ሄደሽ ማግባት ትችያለሽ። ግን ብሩኬ እኔ ነው ማለት ማይታመንና ማይታሰብ ነገር ነው በማለት እንግዲህ እንቅጩ ነግራታለች። ወይ ጉድ! እንግዲህ ቤተሰብ እንግዲህ የማህሌት መጨረሻ እንዴት እንደሚሆን ቅድስት ምን እንደምትሆን እንግዲህ የምናይ ይሆናል። እንግዲህ ቤተሰብ ሰላማችሁ ይብዛልኝ እና ቅድስት በጣም ታሳዝናለች። እንግዲህ ጊዜዋም ሰዓቷም ሁሉም ነገሯ ገንዘቧም እንግዲህ ሁሉም ነገር አቃጥላ፣ አሁን ግን ብሩኬ ከማህሌት ጋር መሆኑ በጣም እንግዲህ በጣም ከባድ ነው ቤተሰብ ማለት ነው እና ያው በመጨረሻ ወደ ማህሌት ሆነዋል እንግዲህ ብሩኬ ያው ማህሌትም ምን እንደሆነ አላቅም ቀይረዋለች። እንግዲህ የማህሌት መጨረሻ እና የቅድስት መጨረሻ እንዴት እንደሆነ